አልተኛም። ብቅ ጥልቅ እያልኩ አይሻለሁ። እዛው በተኛሁበት ወይ ጉድ! እቺ ልጅ እንደዚህ ስጋት ይሆናል ትቅር። አሁን ቆይ እንዴት አምኛት ነው? እሺ እሷ እዛ ተቀምጣ ነው እዚህ የምተኛው? እኔማ መከታተል አለብኝ እንጂ ይሄን የሆነ ነገር እየቀመመች ነው። ይሄን ፎርሙላ ማን የጻፈው? እኔ ነኝ። ይሄን ፎርሙላ ደግሞ እንዴት አወቅሽው? እኔ እኮ ብዙ ፎርሙላ ቃሎች ብቻ። እንዴት አወቅሽው? ይሄ ፎርሙላ ማለት ብዙ ጊዜ ማለት በቃ እኔ ጨርሻለሁ። ናና ቶሎ ቶሎ ፍታው። እሺ ስማኝ፣ እኔ እኮ እንዴት ደም ተፍቼ ይህንን ገንዘብ እንደማመጣው ብታውቅ እኮ እሷ እንደዚህ አትቀብጥም ነበር። ለማክዳ እኮ ሁሉም ነገር ቀላል ነው። በቃ ፍልስፍና፣ መቀመም፣ ላብራቶሪ። እኔን እኮ በንዴት እኮ ልታበረኝ እኮ ምንም አልቀራት። ታዲያ ምን ችግር አለው? እንደፈለገች ብትሆን የስጋ ልጅ አይደለች እንዴ? እሱማ የስጋ ልጄ ናት። እኔን በስጋት ጨረሰችኝ እንጂ። ወይ ፈጣሪ! ሰው የገዛ ልጄን ፈጣን አድርግልኝ ብሎ ይማጸናል። አንተ የገዛ ልጄን እውቀት በዛባት ብለህ ምሬት። አዎ ቢቻልማ ቢቀንስልኝ ጥሩ ነበረ። አይቻልም እንጂ እኔ እኮ ነጋ ጠባ ተሳቀቀ እኮ አለኩ። ካንኳን የሆነ ነገር አፈነዳች፣ ካንኳን የሆነ ነገር አጨሰች እያልኩ እኮ እኔ እኮ ያው በቁሜ እኮ ጫሽ የቀረው። እንደው የምር ነው አንተ የምር የኔ ጓደኛ ኮንክ አንድ ሁለት ቀን አንተ ጋር ትቀመጥና ወስዳት እስኪ አንተ የኔን ችግር ተረዳኝ እስቲ። እንደዛማ አይሆንም። የገዛ ሚስቴና ልጄን አንድ ነገር አስለምዳባቸው የሆነ ነገር ቢሆኑብኝስ? ያንተ ልጅ እኮ በጣም አስቸጋሪ ናት። አንተ ራሱ መቻልህ በጣም ይገርመኛል እኮ። ምን አልኩ እኔ? ምን አልኩ? ምክርና ቡጢ ለሰጪው ቀላል ነው ያልኩት። ለዚህ አይደለ ገና ለገና አንተ ጋር ለአንድና ለሁለት ቀን ትቀመጥ ስለ ይሄው እንደዚህ ደነገጥክ። እኔ እኮ እድሜ ልኬን እኮ ተሸክሚያት እኮ እየዞርኩ ነው። ያንተ ልጅ አይደለም በምክር በጦርነት የምትቆም አይደለችም። እውነትህን ነው። የሩሲያውን ፕሬዝዳንት አልቻላት። ናንተ መፍቻውን ይዘህ አይ ዘንድሮ ምስር ጣዕሙ ሁሉ እኮ ነው የጠፋው። ምን ጣዕሙ ጠፋት ያለሽ ማማ? እንዴት ጭራሽ እኮ ከሀገር ሊጠፋ እኮ ነው። እንደው ምስር ስለምወድ ነው እንጂ እኔ ቢቀርም ቢጠፋም ግድ የለኝም። ቆይ እኔ የምናደደኝ ነገር ልንገርሽ ማማ። የሚገርመው ፈረንጆቹ ድሮ የማናውቀውን የምግብ ጣዕም በአመት 3 4 አምርቱ እያሉ ሲሰጡን እኛም እያጨበጨብን ተቀበልናቸው። አሁን እኮ መሬት አፍ አውጥቶ አረማዳበሪያ ሳለችን ብሎ መናገሩ አይቀርም። እንደው ይሄን ሁሉ የታወቅሽ እንደው አንቺስ ማክዳ ሳይሆን አያልቅበት ነበር መባል የነበረብሽ። ሌላ ልንገሮት ማማ፣ የፈረንጆች ሴራ እኮ አያልቅበትም። እነሱ የእኛን ትክክለኛ ምስር እያበቀሉ እኛን ግን በአመት 3 አምርቱ ብለው ሰወዱን። እስከ መቼ እየተሸወድን ነው የምንኖረው ማማ?